ከጡረታ ጋር የተያያዘ ቪዲዮ ስለሆነ የሚጠቅማችሁ ሰዎች አዳምጡት፣ ማይጠቅማችሁ ሰዎች ደግሞ ለሚጠቅማችሁ ሰዎች ሪፖስት አድርጉልኝ። ከዚህ ቀደም የመንግስት ሰራተኞች የጡረታ አበል ስሌት እንዴት እንደሚሰላ አብረን አስልተን ነበረ። ከዚህ ቀደም በሰራሁት ቪዲዮ ማለቴ ነው። እና በዛ ቪዲዮ ላይ የተጠየቁት ጥያቄ አለ። የግል ድርጅት ሰራተኞች የጡረታ አበል ከመንግስት ሰራተኞች የጡረታ አበል ስሌቱ ይለያል ወይ እስኪ ንገረን ብለው ነበረ። እኔ በአጭሩ የምላችሁ ምንድን ነው፣ አይለይም፣ አንድ አይነት ነው፣ ተመሳሳይ ነው፣ ምንም ልዩነት የለውም ነው ምላችሁ። እና ግን እስቲ ዛሬ ደግሞ ልክ የመንግስት መስሪያ ቤት ሰራተኞች ጡረታ ሲወጡ የጡረታ አበላቸው እንዴት እንደሚሰላ፣ ስንት የጡረታ አበል እንደሚያገኙ አብረን እንደዚሁ ካልኩሌት አድርገን ነበረ። ዛሬ ደግሞ የግል ድርጅት ሰራተኞች ጡረታ ሲወጡ ስንት የጡረታ አበል ያገኛሉ የሚለውን ነገር እስኪ አብረን ካልኩሌት እናድርግ። እንግዲህ ተመሳሳይ ነው ብያቸዋለሁ። ከመንግስት ሰራተኞች ጋራ የግል ድርጅት ሰራተኞችም የጡረታ አበላቸው ተመሳሳይ ነው ብያቸዋለሁ። ስሌቱ ምንም ልዩነት የለውም። እና ምንድን ነው በአጭሩ ከዚህ ቀደማውን 25 ዓመት አገልግሎ በ55 ዓመቱ ጡረታ የሚወጣ መብት አለው። በ55 ዓመት ጡረታ የመውጣት መብት አለው። እንደገና ደግሞ 20 ዓመት አገልግሎ በ60 ዓመቱ ጡረታ የመውጣት መብት አለው የሚባሉ ነገሮች አሁን ጠቅለል ብለው 60 ዓመት ከሞላችሁ እና የ10 ዓመት ሚኒመም አገልግሎት ካላችሁ ጡረታ የመውጣት መብታችሁ የተከበረ ነው ማለት ነው። በ50 ዓመታችሁ ተቀጥራችሁ በ60 ዓመታችሁ ብትወጡ የጡረታ አበል የማግኘት መብት አላችሁ ማለት ነው። እና እንዴት ነው የግል ድርጅት ሰራተኞች የጡረታ አበላቸው የሚሰላው የሚለውን እስኪ አብረን እናስላ። እንግዲህ በአዋጁ መሰረት መጀመሪያ ለጡረታ አበል ሬዲ የምታደርጉት ቤዝ የሆነ የ36 ወራት አቨሬጅ የሳላሪያችሁን አቨሬጅ ማውጣት መቻል አለባችሁ። ይህ ማለት ጡረታ የወጣችሁበት ወር አለ፣ ከሱ ወደ ኋላ ለ36 ወራት የተቀበላችሁት የወር ደሞዝ አማካዩን ታሰላላችሁ ማለት ነው። ኦኬ። እና አማካዩን ስታሰሉ ለምሳሌ አሁን የሆነ ሰው ጡረታ ሲወጣ የግል ድርጅት ሰራተኛ የነበረ ሰው ለ36 ወራት የተከፈለው ማለት ነው። ጡረታ ከመውጣቱ ወር በፊት የነበረው ለ36 ወራት የተከፈለው ደሞዙ በሙሉ ተደምሮ ለ36 ሲካፈል አማካዩን እናገኘዋለን። ይህ አማካይ 100 ሺህ ብር ነው እንበለው። የባንክ ማኔጀር ሊሆን ይችላል ብለን እናስብ፣ ወይም ቴሌ ውስጥ ያለ ሰው 100 ሺህ ሊሆን ይችላል አማካዩ እንበል። አማካዩ 100 ሺህ ብላችሁ ያዙ። የ36 ወር ደሞዙ አማካዩ ነው 100 ሺህ ብር ነው ብለን እናስብ። ከዛ በኋላ ወደ ምንድን ነው የምንገባው? የጡረታ አበሉን ለማስላት የምንጠቀምበት መቶኛ አለ። ኦኬ። ያን መቶኛ ደግሞ ለማስላት ምንድን ነው የምናደርገው? ሰውየው ምን ያህል ዓመት አገልግሏል ነው። አገልግሎቱን ስናሰላ በመንግስት መስሪያ ከዚህ ቀደም ተቀጥሮ የነበረ ከዛ በኋላ ወደ ግል ድርጅት ተቀይሮ እየሰራ የነበረ ከሆነ እንደ አዲስ ተቀጥሮ በግል ድርጅት እየሰራ ከሆነ በሙሉ የተቀጠረበት መስሪያ ቤት ውስጥ ያገለገላቸውን የአገልግሎት ዘመኖች በጠቅላላ እሱን እንደምራለን ማለት ነው። የመጀመሪያ ለማህበራዊ ዋስትና በመንግስት መስሪያ ቤትም ተቀጥሮ ይሁን መጀመሪያ ሲቀጠር በግል ድርጅትም ተቀጥሮ ይሁን ያስመዘገበው የልደት ዓመትና ወርና ቀን ይኖራል አይደለም። ከዛ ጊዜ ጀምሮ ነው እንግዲህ 60 ዓመት የሚያዝለት እና በተለያዩ መስሪያ ቤቶች የተቀጠረበት የሰራበት አገልግሎቱን እናሰላለን። ለዚህ ምሳሌ እንዲረዳን ይህ ሰውዬ ከመጀመሪያው ጀምሮ 36 ዓመት ሰርቷል እንበል። ስንት ዓመት ሰርቷል እንበል? 36 ዓመት ሰርቷል እንበል ሰውየው። ስለዚህ የጡረታ አበሉን ደግሞ አሁን ወደ ማስላት ወደ መቶኛ ድርሻውን ደግሞ እናወጣለታለን ማለት ነው። መጀመሪያ እንግዲህ አማካዩ ሰርተናል። የ36 ወሩን አማካይ ሲሰራ 100 ሺህ ብር ነው ብለናል። ያገለገለው ደግሞ 36 ዓመት ነው ብለናል። ስለዚህ በህጉ መሰረት ለመጀመሪያ 10 ዓመት ላገለገለበት 30% እንይዛለን። ይሄ ለሁሉም ተመሳሳይ ነው። 30% 10 ዓመት መጀመሪያ ላገለገለበት ብለን እንይዛለን። ተመሳሳይ ነው። ከዛ በኋላ ስንት ዓመት ይቀራል? ከ36 ዓመት አገልግሎት ውስጥ 26 ዓመት ይቀራል ማለት ነው አይደል? 26 ዓመት ይቀራል። የሲቪል ሰርቫንት ማለት በሚሊተሪ ውስጥ ካልሆነ የሚሰራው ሰውየው ፖሊስ ካልሆነ
የምንይዝለት 1.25% አብዣለች። 1.25%። የቀረውን 26 ዓመት በ1.25% እናባዘዋለን ማለት ነው። ኦኬ ሶሪ፣ የቀረውን 26 ዓመት በ1.25% እናባዘዋለን። ስንት ይመጣል? 32.5% ይመጣል ማለት ነው። የ26 ዓመቱ ስንት ይመጣል? 32.5% ይመጣል። ለመጀመሪያው 10 ዓመት ስንት እንሰጣለን ብያችኋለሁ? 30% እንሰጣለን ብለናል። 30% ሲደመር ለ26 ዓመት የሰጠነው በ1.25 አባዝተን የሰጠነው 32.5%፣ ሁለቱ ሲደመሩ 30 ሲደመር 32.5 62.5% ይመጣል ማለት ነው። እንግዲህ 62.5% ያገኘነው ለ36 ወራት የሰራውን የአማካይ ደሞዙን በዚህ ነው የምናባዛው ማለት ነው። ይህ ሰውዬ ለ36 ወራት ሰርቶ የነበረው አማካይ ደሞዝ 100 ሺህ ብር ነው ብለናል አይደለ? ስናባዛ 30 ሲደመር 32.5 ስንት ይመጣል? 62.5 ይመጣል። 62.5 ሲባዛ ለ100 ሺህ ብር ስንት ይመጣል ማለት ነው? 62500 ብር ይመጣል ማለት ነው። ስለዚህ አንድ የግል ድርጅት ሰራተኛ ጡረታ ከመውጣቱ በፊት ለ36 ወራት በተከታታይ ያገኛቸው ደሞዞች ለ36 እንዳለ ተደምረው ለ36 ተካፍለው የሚገኘው አማካዩ ብር እሱ ተባዝቶ ለስንት ለፐርሰንታይሉ ማለት ነው። አሁን እንደሰራው ለፐርሰንታይሉ ተባዝቶ የሚገኘው ብር መጠን እሱ ነው የጡረታ አበሉ ማለት ነው። ስለዚህ አሁን በእኛ ምሳሌ መሰረት 62.5% ሲባዛ 100 ሺህ ብር 62500 ብር የጡረታ አበል ይወሰንለታል ማለት ነው። እንግዲህ ብዙ አይነት የጡረታ አይነቶች፣ የተለያዩ አይነት የጡረታ አበል አይነቶች አሉ። የአገልግሎት ጡረታ አበል፣ የጤና ጉድለት ጡረታ አበል፣ የስራ ላይ ጉዳት ጡረታ አበል፣ የተተኪዎች ጡረታ አበል የሚባሉ የተለያዩ የጡረታ አበል አይነቶች አሉ። አሁን ዛሬ ያሰላ ነው የአገልግሎት የጡረታ አበል የሚባለውን ስሌትን ያሰላ ነው። መልካም ቀን።